ሰላም እንዴት ዋላችሁ አደራችሁ በእያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ይሄን ፈተና እግዚአብሔር ካላስታገሰልን በቀር በእኛ ኃይልና በእኛ አቅም የምንፈታው ሁሉ አይመስለኝም። ምክንያቱም ሐሳውያን የነገሱበት ገንዘብና ጉልበት ያላቸው ተደማጭ የሆኑበት በጣም አስከፊ ዘመን ነው። አሁን ፈተናውን ከባድ የሚያደርገው ሐሳውያን እስከ ጵጵስና መድረሳቸው ነው። በዚህ አጋጣሚ ግን ኦርቶዶክሳውያን አትደንግጡ እንዳሉት አቡኑ መደንገጥ አይገባም። እንዲህ አይነት ክስተት በታሪክም ነበረ። አርዮስን ለማውገዝ ከተሰባሰቡት 2340 ምናምን ሊቃውንት 318ቱ ብቻ ናቸው ሃይማኖታቸው የቀና አንድ የሰመረላቸው ሃይማኖታቸው የቀና የሆነላቸው 318 ብቻ ነበሩ። ስለዚህ በቁጥር ሬሾ ስታዩት ከ2340 ምናምኑ 318 ምናምን ብቻ ሲሆን በጣም ያስደነግጣል። ሃይማኖት እዚያ ጋር ይጠፋ ነበር። ዛሬም አሁን ካሉት ሊቃነ ጳጳሳት እንግዲህ በጣም ብዙ ጳጳስ ነው ያለው። ያው ትግራይ ላይ በጣም ብዙ ጳጳስ አሉ፣ ሐሰተኛ ጳጳሳት። እዚህ ኦሮሚያ ሲኖዶስ ደግሞ በጉልበት የተሾሙ ሌሎች ደግሞ በጣም ሐሰተኞች አሉ። ደግሞ ጎጃም ላይ የቅባት ርዝራጆች ደግሞ የተወሰኑ አሉ። ደግሞ ጳጳስና ፓትርያርክ ነን የሚሉ አርሶ አደርና የከብት እረኛ ሰብስበው የተሾሙ ደግሞ አሉ። እነዚህ ሁሉ ሐሰተኛዎች ናቸው። ኃይል ጉልበት አጣው እንጂ ቤተክርስቲያኒቱን መገልበጥ ይፈልጉ ነበር። ስለዚህ ቅዱስ ሲኖዶስ ላይ ካሉ ጳጳሳት የቅዱስ ሲኖዶስ አባል ከሆኑ ሊቃነ ጳጳሳት በጣም ጥቂቶቹ ናቸው እውነተኛ ሃይማኖታቸው የቀና ንጹህ የሆኑ በጣም ጥቂት። ይሄ አያስደነግጥም። ቆቡን ብቻ ነው ያደረጉት፣ ልብሱን ብቻ ነው የለበሱት። ይሄ አያስደነግጠንም፣ አያስበረግገንም። ለምን? ታሪክን ወደ ኋላ ስንመለከት አርዮስን ለማውገዝ ከተሰባሰቡት 2300 ምናምን ሊቃውንት 318ቱ ብቻ ነበሩ ሃይማኖታቸው የቀና የሰመረላቸው። እና እንዲህ አይነት አያስደነግጥም። ስለ ኦርቶዶክሳውያን ይሄንን ማወቅ፣ ይሄን ታሪክ መገንዘብ፣ እንዲህ አይነት ነገር ሊከሰት እንደሚችል ማወቅ ነው። እና እውነተኞች በቁጥር ሊያንሱ ይችላሉ፣ ያንሳሉ። ሐሰተኞች ይበዛሉ፣ ይበዛሉ። ይሄ ማለት እውነት ይጠፋል ማለት አይደለም፣ እውነተኞች ይጠፋሉ ማለት አይደለም። ስለዚህ አንድ ሊቀ ጳጳስ ምናምን የአቡነ ገብርኤል ምናምን ብቻ መስሎ የሚታየዋል። እኔ በጣም በርካታ ናቸው። በርካታ ሊቃነ ጳጳሳት ሲሞናውያን ናቸው። አንተ ማነው በዚህ ልክ መንፈስ ቅዱስ የሾመ ምናምን የሚባል ነገር የለም። በጣም ከፍት በመረጃ ዝም ብሎ እንዲሁ አይደለም። በጣም ነውረኞች ናቸው። እና ዛሬ እንዲህ በዚህ ልክ የሚጮህ ጠንካራ ኦርቶዶክሳውያን መፈጠር መቻል አለበት ነው የኛ ሐሳብ። ቻሌንጅ ማድረግ አለብን። ካልሆነለት መንፈሳዊ ህይወቱ ካልሆነለት ቆቡን አውልቆ እንደኔ ዓለማዊ ሆኖ መኖር ይችላል፣ መብቱ ነው። ንቁ ኦርቶዶክሳውያን እና አቡነ እንድርያስ ወደ ጉባኤ ቤታቸው የሄዱበትን ምክንያት መጠየቅና መረዳት። ድረሱበት። ይሄው ነው። ሰላም